አንቺ ክፍል መጥቼ እኮ አጥቶሽ እኔ ክፍል ይመስለኛል የኔና የባቢ ክፍል ሳይምታታብሽ አልቀረም። ኧረ እኔ ከአንቺ ክፍል ነው የወጣሁት። የባቢ ክፍል ደግሞ ምን ይሰራል? እሺ ካልሽ ከኔ ክፍል ነው የወጣሽው መስሎኝ ሊሆን ይችላል። እዛ እንደምንም ብዬ ነው ይቅርታ የምጠይቃት እግሯ ላይ ተደፍቼ። አይ ማዬ ጽኑ እኮ ያን ያህል ቂመኛ ሴት አይደለችም። አይ የኔ ልጅ እሱንማ በደንብ አውቃለሁ። አሁን ግን እሷ በሰው ስለተጎዳች ይቅርታዋን አግኝቼ ከጎኗ መቆም አለብኝ። በቃ ልሄድ ነው ሰናይት። ጽኑ ወዴት ነሽ? ሰሞኑን እኔ ምንም ልክ አይደለሁም። ዶክተሬ ጋር ሄጄ መታየት አለብኝ። እንዴ ብቻሽን? ቀለል አድርጌው ቶሎ ደርሼ እመለሳለሁ። ትንሽ አንዳንድ ለውጦች ግራ ስላጋቡኝ ነው። ኧረ ጽኑዬ እንዴ ብቻሽንማ አትሄጂም። በቃ ልብስ ደርቤ ልምጣና አብረን እንሄዳለን። ኧረ በጭራሽ አይሆንም ሰናይት። እኔ ራሴ ደርሼ እመጣለሁ። ምንም የሚያስጨንቅ ነገር የለም። ኧረ ጽኑዬ ብቻሽንማ አትሄጂም። እንዴት ብቻሽን ትሄጃለሽ? ወይ ቆይ ለባቢ ልደውልለትና አንድ ላይ ትሄዳላችሁ። አልፈልግም አልኩሽ አይደል እንዴ? ቆይ ምን እያደረግሽ ነው አንቺ ማትረቢ? ጽኑ ናይ ጉድሽኒ ባቢ አሁን ላይ የሚያፈቅራት ሴት እኔ ነኝ። አይገርምሽም ጽኑ? በስተመጨረሻም ነገሩን በሙሉ እያበላሸሽ ነው። ምንም እያበላሸሁት ያለ ነገር የለም። አንተ የምታፈቅረው እኔን ነው አይደል? ጽናት ደግሞ ይሄንን ማወቅ አለባት። ቆይ ምን እያልሽ ነው? ንገሪኝ። ስራሽ አሰሪ ነው እንዴ? ምን ነው ይሄ ቪዲዮ ምንድን ነው? ተናገሪ፣ ምን ይዘጋሻል? አትጨናነቂሽ። ደግሞ ብቻሽን አይደለም ታውቂያለሽ። ምንም አትይኝ። ማን ይቀርጻል? ከአንቺ ውጭ ማን ሊሆን ይችላል? ምን እያልከኝ ነው? ድምፅሽን ቀንሽ። ይህ ቪዲዮ ማን ይቀርጻል? እኔ እንዴት አውቃለሁ? ከየት አግኝተው ነው? ሰምኛለሽ ነው። ከአንቺ ውጭ ማንም ሰው ሊኖር አይችልም። ይህ ቪዲዮ አንቺ ብቻ ነሽ ያደረግሽው። ምን አስበሽ ነው? ተናገሪ። ባቢ እረፍ እንጂ። ምን አስበሽ ነው? እኔ አይደለሁም ባቢ። ከየት ነው ያገኘው? እርግጠኛ ነሽ? ምን ሆነሃል ባቢ? እኔ አይደለሁም። እንዴት እንደዚህ ላደርግ እችላለሁ? ተልኮልኝ ትይላል። ማን ይላክልህ? ባቅ እዚህ ጋር እመጣለሁ። አንቺን እየጠየኩሽ እኮ ነው። ባቢ ምን ሆነሃል? ተረጋጋ እንጂ። እንዴት እንደዚህ አይነት ስራ እሰራለሁ እኔ? ማኪ ከአንቺ ውጭ እዚህ ቤት ውስጥ ማን ነው? ጽናት ግን አለች እኮ አይደል እዚህ ቤት? ጽናት ይሄን ነገር ብታይ እዚህ ቤት ውስጥ አርፋ አትቀመጥም። ማኪ ንገሪ። እና ባቢ እየጠረጠርከኝ ነው? ማኪ እባክሽ ንገሪ። ሌላ ነገር አስበሽ ከሆነ ግን ባቢ መናኝ። እኔ አይደለሁም። እንዴት እንደዚህ ላደርግ እችላለሁ? እባክሽን ጽናት አስቀይሜሻለሁ፣ በድዬሻለሁ። እባክሽን ይቅር በይኝ። እባክሽን ልጄ በጣም አሳዝኜሻለሁ። ልጄ እባክሽ ይቅር በይኝ። እባክሽን ሮማን ምን እየሆንሽ ነው? እኔ እሺ ጋር ያልሽኛል። ኧረ እባክሽን ቀና በይ። ቆይ ቀና በይና ነው።
አንቺ ልጅ አይታይሽም እንዴ? ገላሽ ነበር እኮ። እና ታዲያ እማዬ እሷ ምን ታድርግ? እሷ እኮ ምንም የምታውቀው ነገር እኮ የለም። ኧረ ተይ አንቺ ልጅ ተይ። ቆይ ምን እስከምታርግሽ ነው የምትጠብቂው አንቺ? በቃ ማንን እናስገባት? አይ ምንም ነገር አልፈልግም። እዚህ ዶክተሮች ክትትል ቢያደርጉላት አደርጋለሁ። በፍጹም እዛ አትገባም እኔ በህይወት እያለሁ። እና ሰይጣን ቤታችሁን ውስጥ እናስቀምጥ እያልሽ ነው? አብደሻል እንደ አንቺ ራሱ። መድኃኒት ልትሰጡኝ ነው? መድኃኒት ልትሰጡኝ ነው? ልትወጉኝ ነው? ልትወጊኝ ነው? ልትወጊኝ ነው? ቲማዬ እንደዚህ ሆና ያየሻት ግን ለምንድን ነው የምትጨክኝባት? ቆይ ግን ምን አይነት ልብ ነው ያለሽ? እኔ አልጨከንኩባትም፣ ግን እዚህ አይደለም ለእሷም ለእኛም መኖር ያለባት። አማኑኤል እናስገባት ማለት ጨካኝነት ነው። መድኃኒት ልትሰጪኝ ነው? ልትወጉኝ ነው? ልቀቂኝ! ልትወጊኝ ነው? አንቺ ልትወጊኝ ነው? አንቺ ልትወጊኝ ነው? ልትወጊኝ ነው? በቃ አንቺ እሷ ምንም ነገር አታድርጊላት። እኔ እንከባከባታለሁ። በቃ አንቺ ለእኔ ታያት። እንደውም ዝም በይ፣ አይመለከትሽም ስለሷ። የራስሽ ጉዳይ ስገለሽ ታውቂዋለሽ። የዛን ጊዜ ደግሞ ትጥለምት እንዴ? አንቺ ልትገይኝ ነው አይደል? መርዝ ልትሰጪኝ ነው አይደል? ልትወጊኝ ነው አይደል? እኔ ቁርጥ ነው። እኔ በፍጹም መርዝ ማልሰጥሽ ማሞጋሽ እኔ ካለማ ወሽም ሰጥሽ አንቺ ትወጂኛለሽ እንዴ? እኔ እኮ በጣም እኮ ነው ወድሽ ነው እንደው ሳምሽ ነይ ነው ይሳ በጣም ነው ወድሽ አባዬ ይወደኛል። አባዬ ይወደኛል። አባዬ ይወደኛል። እባክሽ እሺ በይኝ እባክሽ ልጄ እባክሽ አታጎንብሽ ደግሞ እባክሽ እሺ ሮማን ቀና በይና እንዴ እናውራ። ጽኑዬ እኔ አንቺን መበደሌ እንቅልፍ ከነሳኝ ቆይ። ከልብሽ ይቅር በይኝ። እንደ እናት ስትወልጅ እንኳን ላርስሽ እባክሽ። ይኸውልሽ ሮማን አንቺ ከልብሽ ከሆነ የኔ ልብ ሁሌም ለይቅርታ ክፍት ነው። ከልብሽ ነው ይቅር ያልሽኝ? ከልብሽ ከሆነ አዎ። ምን ልበል አምላኬ? እንደው ምን ልበል ጽኑ የኔ ልጅ። ቆይ እኔ ማን ነኝ? አንቺ ዝቅ ብለሽ ይቅርታ ጠይቀሽኝ ይቅርታ ማላደርግልሽ? በድዬሻለሁ ጽኑዬ። ከዚህ በኋላ ደግሞ መቼም ቢሆን አላስቀይምሽም። እክስሻለሁ ልጄ። ከልብሽ ይቅር አልሽኝ? ሮማን እኔ ከልቤ ይቅርታ አድርጌልሻለሁ። የኔ ልጅ በእኔ አትቁሚ፣ ቁጭ በይ። ቤታችን ለመቀመጥ ብዙም ባትጋብዝም ነይ ቁጭ በይ። ብሌን ነይ እጁ አምጪላት ፈጠን በይ። እሺ ልጄ ጽኑዬ። የእውነት ጽኑ ልብሽ በጣም ያስቀናኛል። ምን አለ ሁሉም ሰው እንዳንቺ አይነት ልብ ኖረው። ተስፋ አደርጋለሁ። ብሌን አንቺም ይቅርታ ጠይቂያት። እሺ ወንድሜ ጽኑ በጣም በድለንሻል። ይቅርታ አድርጊልን በእናትሽ። እሺ ይቅርታ አድርጌልሻለሁ። ከዚህ በኋላ ደግሞ ቤተሰብነታችን ይቀጥላል። ብሌን በቶሎ በይ፣ እጁ አምጪላት ቶሎ በይ። ነይ ጽኑዬ፣ ተነሽ ያ
ሂጂ። ጽኑ አልደበረሽም ማለት? ኧረ አልደበረኝም። እንደውም በጣም ነው ደስ እሱ ላይ ቁጭ በይ። እንኳን ደስ አለሽ። እንደሱ ቁጭ በይበት እሱ ላይ። ቀስ በለሽ ልጅ። ቀስ በለሽ። ቁጭ በል እያስ ዝም ብዬ ብደውል ይሻላል ብዬ እኮ ነው። ባትደውልላትስ ያን ያህል አስፈላጊ ነው? እማኪ ዝም ካልኩኝማ ሌላ ነገር ታስባለች። ልምጣልሽ ምናምን ልበላት። መብት ነው፣ ትችላለህ። ምን ደብሮች ነው እንዴ? አረ በጭራሽ። ከዚህ በላይ ስንት የሚያስደብረኝ ነገር አለ። ደውልላት። እሺ። አታነሳም። ምናልባት እንግዲህ ከዶክተሯ ጋር ሆና ሊሆን ይችላል። እንደዛ ነው የሚሆነው። ዋናው ምልክት ማስቀመጥ ነው። ለነገሩ እሱስ ልክ ነህ። ፕሊዝ እናቴ ብይ። እኔ የምለው ብሌን አትበላም እንዴ? ብሌን በልታለች። አሁን ቅርብ ሰዓት ነው የበላችው። ብይ አንቺ እንግዳ አንቺ ነሽ። እሺ ይጣፍጣል በጣም። እሺ ጽኑ እባክሽ ይሄን ብቻ ጉረሽ። ከዚህ በላይ የማንም ጉርሻ ባልቀበል ደስ ይለኛል። በጣም ጠገብኩኝ። ግድ የለሽም የእኔ ልጅ ጉረሽለት። የእውነት ከዚህ በኋላ ግን የማንንም ጉርሻ አልቀበልም። በጣም ነው የጠገብኩት። የእውነት ጠገብሽ ግን የእኔ ልጅ? የእውነት ነው ምዬ፣ በጣም ነው የጠገብኩት። ውይ የኔ ልጅ አንቺ እኮ እንደኛ አይደለሽም፣ ሁለት ነሽ። በደንብ መብላት አለብሽ። ግድ የለሽም በደንብ ጎረስ ጎረስ አድርጊ ብይ። ኧረ ሮምዬ ከዚህ በላይ በጣም እኮ ነው የበላሁት። ታዲያ እኔ እናትሽ እኮ እንደምትመጪ እያሱ ሲነግረኝ ክሽን አድርገን የሰራሁልሽ። እንዴት ነው ይጣፍጣል አይደል? የእውነት ሮምዬ በጣም ነው የጠገብኩት። እንደ ዛሬ ራሱ በልቼ አላውቅም። በዛ ላይ ደግሞ በጣም የሚጣፍጥ ምግብ ነው። የእውነት ጽኑዬ ዛሬ መምጣትሽ በጣም ህልም ነው የመሰለኝ። እንኳን አልቀረሽብኝ፣ እንኳን መጣሽ። እድሜ ለኔ በይማዬ። እዚህ ድረስ ይዣት የመጣሁት እኮ እኔ ነኝ። እንዳመሰግን ፈልገህ ነው አቶ እያሱ? እና አይገባም ትኛለሽ እማዬ? ውይ የኔ ልጅ እሱስ ይገባሃል። በአንተ ምክንያት ነው ጽኑዬ ማየት የቻልኩት። ምንሽ ነው ጨንግሽ ነደፈሽ? ምንም አልሆንኩም። እንደዚህ ሆነሽ እያየሁሽ ምንም አልሆንኩም ትኛለሽ እንዴ? ምንድን ነው የሆንሽው? ኧረ ምንም አልሆንኩም። ምን ነው ከአባትሽ ጋር ደህና አይደላችሁም? እንደ ችግር አለ እንዴ? እማዬ ግን ለምን አባዬን አታወሪው? ምን ላውራው? ምን ተፈጠረ? እማዬ አባዬ ምን እንደሆነ አላውቅም። ድርጅቱን ሊሸጠው ነው። ምን አያድርገው? ሊያደርገው ነው እማዬ። እንዴ ለምን? እኔ እንጃ እማዬ። አባዬ ጥሩ ሁኔታ ውስጥ አይደለም። ደግሞ ሊነግረኝ ምንም ፈቃደኛ አይደለም። ምን ቢፈጠር እንደዚህ ድርጅቱን ለመሸጥ እንደወሰነ አላውቅም። ወይ ጉድ! እንዴት እንደዚህ አይነት ነገር ያደርጋል? እኔ አላውቅም። ምናልባት እኛ ልጆች ስለሆነን ይሆናል። እስቲ አንቺ ቀስ ብለሽ አዋሪ። እሺ አታስቢ ልጅ፣ አናግረዋለሁ። አመሰግናለሁ እማዬ። ተይ እንጂ ልጅ፣ እኔ እኮ እናትሽ ነኝ። ነገሮች እንደዚህ ተነጋግረን ካልፈታን ማን አለ? እሱማ ልክ ነሽ። አደራ ግን እማዬ ለማሳመን ሞክሪ። ይሄ ድርጅት በምንም አይነት ሁኔታ መሸጥ የለበትም። አረ ችግር የለውም የኔ ልጅ። ባይሆን ተነሽና ወጣ በይ። ለብሌን ደውሉና ተዝናኑ። ምንድነው እንደዚህ መቆዘም? ወጣ ወጣ በይ እንጂ። እሺ እማዬ እደውልለታለሁ። እሺ በቃ እኔ ልወጣ ነው።
ደህና ዋይ። እኔ የምልሽ ጽኑዬ፣ ሆድሽ እኮ በጣም ገፍቷል። ደህና ነሽ አይደል? እየበረታሽ ነው? አዎ ሮምዬ፣ አሁንማ በጣም እየበረታሁ እኮ ነው። ጽኑዬ፣ እስኪ እንደው በምችለው በአቅሜ ምን ላዘጋጅልሽ? እኔ ልጅ፣ እኔ እናትሽ መቼም ላንቺ አላንስም። ምን ላርግልሽ? አሁን እኮ በጣም ብዙ ነገር ያስፈልግሻል። ምን ላዘጋጅልሽ ስትወልጂ የሚሆንሽ? አረ በጭራሽ ምንም የሚያስፈልገኝ ነገር የለም። ምን ማለት ነው ጽኑ? ምንም አያስፈልገኝም ማለት ምን ማለት ነው? መቼም ጽኑዬ ከኔ ውጭ ማንም አይረስሽም አይደለ? ማን አለሽ ሌላ? እንዲሁም መጠየቅስ ራሱ አይ ሮምዬ፣ በዚህ ሰዓት ማን አለኝ ብለሽ ነው? ያው አንቺ ነሽ ልታርሽኝ የምትችይው። እንግዲህ ከዚህ በኋላ እንዲህ ስታወሩ እንዴት ደስ ይላል። እርግጠኛ ነኝ ከዚህ በኋላ ብዙ የሚስተካከሉ ነገሮች አሉ። ወይ ተመስገን አምላኬ፣ ሳልሞት ይሄን ያሰማኸኝ ጌታ። ይስተካከላል። ሁሉም ነገር ለበጎ ነው። ልክ ነሽ ሰው፣ ለበጎ ነው። አሜን። ሁሉም ነገር ፈጣሪ ነው የሚያስተካክለው። እውነት ነው፣ እውነት ነው። ብሌን፣ ኧረ ቡናውን ብሌን፣ ኧረ በስመ አብ። ኧረ ነይ እስኪ ትሪውንም አንሺ፣ ለእጃችንም ዋስጭን። ገብታ ተቀረቀረች እኮ። ባቢ አሁንም ባለፈ ነገር እየተበሳጨ ነው እንዴ? እስካሁን ሀሳብ እያመልጨን አይደል እዚህ ድረስ የደረስነው? ከዚህ በኋላም ከኛ የሚጠበቀው አዳዲስ ሀሳብ ማምጨት ብቻ ነው። የፈለገ ብናስብ ዛሬ ያመለጠን እንድል መቼም ልናገኘው አንችልም። እኔ ግን ባቢ ስጋት አለኝ። ምንድን ነው ስጋትሽ? ቡና የምታመርቱበትን መሬት ለመሸጥ መሞከር ግን ትክክል አይመስለኝም። እኔም የሆነ ነገር እንኳን ቢፈጠር ማስተዛዘኛ ይሆናል ብዬ ነበር ሀሳቤ። እሱማ ልክ ነህ እኮ፣ ግን ደግሞ ዛሬ የተፈጠረው ነገርም ለበጎ ሊሆን ይችላል። ግን ብዙ አትናደድ። የዛሬው አልፏል። አዲስ ነገር ካገኘው ግን መሞከር አይቀርም። በነገራችን ላይ ከአሁኑ ነገሮችን ካላስተካከርን በስተቀር መበላሸታቸው አይቀርም። እኔ እንደዛ ከተሰማኝ ቆይቷል። ጽናትን በጣም እየፈራኋት ነው። አንተ ደግሞ ከምንም እየቆጠርካት አይደለም። ይበልጥ ያስፈራኝ ደግሞ እሱ ነገር ነው። አትፍሪ። ጽኑን በተደጋጋሚ አውቃታለሁ ብዬ ነግሬሻለሁ። የምታስበው ነገር አይጠፋኝም። አንዳንዴ አውቀዋለሁ በምትለው ሰውም ልትበለጥ ትችላለህ። እሱንም እያሰብክ ባቢ። ለማንኛውም እዚህ ቁጭ ብለሽ ከመጣች ጥሩ ላይሆን ስለሚችል ወደ ኪችን ግቢ። አይ ባቢ፣ በቃ ቦታዬን ኪችን አደረኩ አይደል? አረ በጭራሽ እኔ እንደዚህ እያልኩ አይደለም። አይደል ማኪ፣ ነገር አትበይ እንጂ። አይ አረ እኔ ነገር አልብለው። ይኸውልሽ ማኪ፣ ዛሬ ላይ ኪችን ማለትሽን አትጥይው። እንዴት? ምክንያቱም ነገ ላይ ይሄ ሳሎንና ሙሉ ቤቱ ያንቺ ስለሆነ። አይ ባቢ፣ አንተ ግን እንደ ህፃን ነው እንዴ የምታስበኝ? እያባበልከኝ ነው አይደል? ያምሻል እንዴ? ወይ ስለምን ማባበል ነው የምታወሪው? ከዚህ በላይ ማባበል ያለ ብለን? አይ እንግዲህ ማኪ፣ አሁን ምን ስልችት እንዳለኝ ታውቂያለሽ? ምንድን ነው? እንደማትረጂኝ እያወቅሁ አንቺን ለማስረዳት መሞከሪ። አትረጂኝም እያልከኝ ነው? በጣም ግልጽ እኮ ነው። ምንም ልትረጂኝ ፍቃደኛ አይደለሽም። አትሳሳት። እኔ አንተን ሳልረዳ ቀርቼ ሳይሆን ፍርሃቴ ከልክ በላይ ሆኖ እያሸነፈኝ ስለሆነ ነው። ኧረ እንደዛ ነው። ትሰሚኛለሽ? እኔ እንደዚህ አይነት ነገር አይመችኝም። የእውነት ፈንዲሻ በጣም ነበር ያማረኝ። ወይኔ ልጅ አፈር ልብላ ቤቢ። በእርግዝና ዘመን እኮ የሚያምረው ነገር እኮ ነው የሚጠፋው። የኔ እናት ቤ አውቀዋለሁ የእርግዝና ዘመን። ምን እያደረግሽ ነው? ስትሳቀቅ ሳይ እኮ ነው። ጠጭ ቡና እንዴ? ለምን አስፈለገ? አስፈላጊ እኮ አልነበረም። ሮማን የኔ ልጅ የድሮውም ቢሆን ጥላት ነኝ። በአንዴ ልታምንኝ እንደማትችይ ያውቃለሁ። ስለዚህ ልቅ መስልሽ ብዬ ነው፣ እንዳትሳቀቂ ብዬ። ወይ እኔ እንኳን በጭራሽ አልተሳቀቅኩም ነበር።
አረ ተሳቀሻል ጽኑዬ፣ ያየሁሽ። ይልቅ አሁን ስለቀመስኩልሽ መጠጣት ትችያለሽ፣ ጠጪ። ጽኑ ግን አይደብርሽም አይደል? እንዴት ይደብራታል? እናቷ ቤት አይደል እንዴ ያለችው? ምን እያልክ ነው አንተ ደግሞ? እሱማ ልክ ነሽ እማዬ። ምን አልባት ብዬ ነው። ብሌን ተጫዎች እንጂ ጽኑንም አጫውቻት። ወንድሜ ጨዋታ ይዛችኋል ብዬ እኮ ነው። ታዲያ እኮ ጨዋታዎችንም ይመለከታል። እሺ ወንድሜ። የእውነት ስላገኘኋችሁ በጣም ደስ ብሎኛል። አሁን ግን ወደ ቤት መሄድ አለብኝ። ውይ ጽኑዬ፣ ትንሽ አትጫወትም? እንደው ናፍቆቴን ሳልወጣ። አይ ልሂድ ሮማን። ባይሆን ሌላ ጊዜ ግን በሰፊው እመጣለሁ። መቼም ጽኑዬ ከልብሽ ነው ይቅር ያልሽኝ። ከዚህ በኋላ መቼም ቂም ጥላቻ የለም አይደል? አረ በጭራሽ ሮሚ፣ አንቺ እንደዚህ ተቀይረሽ ራሱ በማየቴ በጣም ነው ደስ ያለኝ። እኔ ደግሞ አንቺ ይቅርታ ልብ ይዘሽ ስለመጣሽ በጣም ነው ደስ ያለኝ። ስለ ሁሉም በጣም አመሰግናለሁ። እያሱ ሸኘኝ፣ በቃ እንሂድ። ጽኑዬ የእውነት ስላዩሽ በጣም ደስ ብሎኛል። እሺ በቃ አትጥፊ፣ እየመጣሽ ጠይቂ። እንግዲህ ከአሁን በኋላ አትጥፊሽ ጽኑዬ። አደራ እየመጣሽ ጠይቂ። መውለጃሽም ሰዓት ስለደረሰ ግዴታ ሰው ያስፈልግሻል። እናደርስሻለን። እሺ እየመጣሁ ጠይቃቸዋለሁ። የኔ እናት ጽኑ አልደበረሽም አይደል? አረ በጭራሽ አልደበረኝም። እንደውም በጣም ነው ደስ ያለኝ። እኔ የምፈልገው እሱን ነው። የእውነት በጣም ነው የማመሰግነው። ደስ የሚል ቀን ነበር። ጽኑ አልደበረሽም አይደል? አረ በጭራሽ አልደበረኝም። እንደውም በጣም ነው ደስ ያለኝ። እኔ የምፈልገው እሱን ነው። የእውነት በጣም ነው የማመሰግነው። ደስ የሚል ቀን ነበር። ራስ ሰጥተሽ ጠብቂኝ እሺ። የኛ ሞናሊዛ ከምን ከምን ነው የምሰራልሽ? አሁንስ ቦታ ተቀያይረን ማየት ነው የናፈቀኝ። ራስ ሰጥተሽ ጠብቂኝ ትላለች እንዴ? ስታስጠላ። ለነገሩ ምን ታርክ? ክሽን ክሽን እያደረኩ እሰራላታለሁ።
ጽናት እባክሽን ስልክ ነው እንጂ ቆይ አሟት ነው እንዴ? ለምንድን ነው ስልክ ማታነሳው? ምጧ ቢመጣ እጠራለሁ። የሆነ ችግር ነው ተፈጥሮ እያሱ በቃ ተመለስ። ባቢን በጣም በተደጋጋሚ ጊዜ እየደወለ ነው። ድንገት ሰፈር ውስጥ ቢያይ ሌላ ነገር ስለሚፈጠር እባክህን ተመለስ በቃ። ችግር የለውም ጽኑ፣ ቢያንስ ሰፈርሽ እንኳን ላደርስሽ። አይ በጭራሽ፣ በዛ ላይ ደርሻለሁ። ሌላ ነገር ከሚፈጠር በጣም አመሰግናለሁ። ባይሆን ተመለስ ጽኑ። አይሆንም እባክሽን፣ ሰፈርሽ ሳላደርስሽማ አልመለስም። ይሻላል? አዎ ጽኑ። እሺ ማኪ 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 ወይ ባቢ ጠራኝ እንዴ? አዎ ማኪ። ምን ጽኑ ስልክ አታነሳም ስደውልላት። ምን ሆኖ ይሆናል? እኔ እንጃ። ምናልባት አይታወቅም፣ ጊዜዋም ደርሶ ሊሆን ይችላል። ስለዚህ እጄ ልያት። ኧረ በስመ አብ፣ ይሄን ያህል አስፈላጊ ነው? አዎ ማኪ፣ ግዴታ መሄድ አለብኝ።
ምን ነው የሞቷን ዜና በሰማ አሽቃባጭ ነው። ባቢ ምናልባት ግን ደግሞ ሴትዮዋ መጣው መቶ ከሆነ አሳውቀኝሽ። እሺ ይህ ነገር ብትሆን ይሄ ቤት የኔ፣ ድርጅቱ የኔ፣ ባቢ የኔ፣ ፍልስስ ብዬ ነበር የምኖረው። እዚህ ቤት ላይ መንገስ እንዴት እንደሚያምርብሽ ማድረግ ቢመጨረሻ አይደልኩ የቀለደብኝ ነው አይደል? አውቃለሁ እሱ ምን አይነት ነገር ነው በፈጣሪ። ምናልባት እየቀለደብኝ ሊሆን ይችላል። እየቀለደ ነው የሚሆነው። አይሰራም እኮ ስልኩ። ልጨነቅልሽ እንዴት ናቸው? ሰማሽ? ምኑን ነው የምሰማው? አልሰማሽም እንዴ? እኔ እኮ እንደዚህ አዝነሽ ስትቀመጪ የሰማሽ መስሎኝ ነበር። ምኑን ነው እማዬ? ምንድን ነው የምሰማው? ፓፒ የት ተሳፈረ እኮ ውጪ በረረ እንዴ? ይሄን ያክል ተራርቃችኋል? አልሰማሽም? እማዬ በቃ እስኪ ዝም በይ አሁን እንኳን። ውይ እኔ እኮ የሰማሽ መስሎኝ ነበር። ሳይነግርሽ ነው እንደሄደው? እውነት ነው ብለን ባቢ በቃ ጥሎኝ ሄዷል። ውሸት መስሎሽ ነበር እንዴ? እውነት እኮ ነው። ኧረ እማዬ በቃ ዝም በይ በቃ አሁን እንኳን። ምን ነው ዝም ብለው? ሄደ እኮ ነው ያልኩት። ሌላ ምን ያልኩት ነገር አለ? እናንተ ሳታውቁ እኔ ማወቄ ነው የሚገርም ነው። አይ ባቢ እዚህ ነው እንደለው እንኳን አይሆንም፣ ልቀቂኝ ልቀቂኝ። አይ ባቢ ያሳዝናል። አይ ባቢ አታደርገውም። እየቀለደ ነው። ልቀቂኝ አንቺ እየቀለደ ነው። እማዬ እባክሽ እማዬ በፈጠረሽ ዝም በይ። እንደው ምን አይነት ጉድ ውስጥ ነው የገባሽው? እንደው ፈጣሪ አልቀሽ ብሎ ነው የፈጠረሽ? እማዬ ኧረ እባክሽ እንዴ! ኧረ እባክሽ እባክሽ እንዴ! አሁን እንኳን አፍሽ ዝም ይበል በፈጠረሽ። እማዬ እውነቷን ነው ብለኝ
ሁሉ ነገር በኔ ላይ ባቢስ እንደዛ እያፈቀርኩት እያወቀ እንዴት ጥሎኝ ሄደ? ቆይ እኔ አልቅሽ ተብዬ ነው እንዴ ተፈጠርኩት? ብሌን ጽኑዬ አይደለም እንድታለቅሽ እኮ አይደለም የተፈጠርሽው አይደለም የኔና እና ምንድን ነው ብሌን? ያ ሁሉ ነገር አበቃ ስል ለምንድን ነው ብቻዬን ጥሎኝ ሄደው? ለምን? እውነቴን እኮ ነው የኔ ልጅ ስንት መከራ አሳለፈች። አሁን ደግሞ ሌላ ስቃይ። ውይ እንደው ምን ብትበድለው ነው ፈጣሪ? በጣም ያሳዝናል። ወንድ አይደለም ወንዶች እኮ እንደዚህ ናቸው። ቁጭ አድርገውሽ ሳታስብ ይውልም ነው የሚለው። ባቢ እንደዛ አይደለም እማዬ። እኔና ባቢ በጣም ብዙ ነገር አሳልፈናል። ብዙ ነገር አውርተናል። ብዙ ነገር ተማክረናል። እንደዚህ እንዳደረገ ግን አላውቅም። ሁሉም እንደዚህ ናቸው። በፍቅር ልብሽን ሰቅለው አንቺ ስታልሚ እነሱ ቅርብ ያድራሉ። እማዬ እባክሽ እባክሽ። ምንድን ነው? እውነቴን እኮ ነው፣ ውሸት አልተናገርኩም እንዴ። ጉድ እኮ በቃ